አብዛኞቹን የብልጽግና ከፍተኛ ሹሞች ከቤተሰቦቻቸው ይልቅ ኢህአዴግ አሳድጓቸዋል ማለት ይቻላል። ለአብነት ጠቅላይ ሚኒስትር አብይን እናት ድርጅታቸው ኢህአዴግ በ14 ዓመታቸው ሲያገኛቸው ጠመንጃ ለመሸከም ከተዘጋጁ ለጋ ትከሻዎቻቸው ውጪ ምንም አልነበራቸውም። ያልጠኑ ትከሻዎቻቸውን ክላሽ እንዲያነግቱበት ታዳጊ ጣታቸውን ምላጭ እንዲስቡበት አድርጎ ወታደር አድርጓቸዋል። ጠቅላይ ሚኒስትር አብይ በኢህአዴግ ቤት ውስጥ የኖሩ ያደጉና ጠቅላይ ሚኒስትር የሚሆኑ ናቸው። እሳቸው እንደሚሉት ከጥልቅ ድህነት አውጥቶ ሀብታምም አድርጓቸዋል። ከሰባተኛ ክፍል ላይ ያቋረጡትን ትምህርት መጨረሳቸው ሳይታወቅ የትምህርት ክፍያቸውን ሸፍኖ ዶክትሬት እንዲጭኑ አድርጓቸዋል። ከተራ ወታደርነት አንስቶ ሌተናንት ኮሎኔልም አድርሷቸዋል። ሬዲዮ ኦፕሬተር ሆኖ እዚህ ደረጃ ላይ የደረሰ ሌላ የተቋሙ ባልደረባ ባይኖርም እሳቸው ግን ይህንን አግኝቷል። በኢህአዴግ የ27 ዓመት የመንግስትነት ዘመን ጠቅላይ ሚኒስትር አብይ ያልገቡበት ምክር ቤት አልነበረም። የሚኒስትሮች ምክር ቤት አባል ሆነው ካቢኔ ነበሩ። የኢህአዴግ ፓርላማ አባል፣ የኢህአዴግ ማዕከላዊ ምክር ቤት አባል፣ የኢህአዴግ ስራ አስፈጻሚ አባል፣ የክልል ካቢኔ አባል፣ የኢህአዴግ ኮሎኔል ሆነው በሲቪልም በወታደርም ማዕረግ 27 ዓመታትን ተሻግረዋል። በመጨረሻም በኢህአዴግ ውስጥ የመጨረሻውን ስልጣን አግኝተው ጠቅላይ ሚኒስትር ሆነዋል። እሳቸው ይህንን ሁሉ ለሌላ ጌታ ማገልገል ወይም ተላላኪነት ሲሉ ነው የሚጠቅሱት። እሳቸውም ሆኑ ሌሎች ሰዎቻቸው በዚህ መልኩ በኢህአዴግ ውስጥ የከረሙ ናቸው። ኤታማዦር ሹሙን ከደርግ ማርከው አሳድገው አሰልጥነው እስከ ጄኔራል ማዕረግ አድርሰው ምክትል ኤታማዦር ሹም ያደረጓቸው ኢህአዴጎች ናቸው። ደመቀ መኮንንን፣ ብናልፍ አንዱዓለምን፣ አገኘሁ ተሻገርን፣ ንጉሱ ጥላሁንንና መሰሎችን ከአንደኛ ደረጃ መምህርነት አንስቶ በቢሊዮን ብሮች በሚሊዮን ነፍሶች ላይ የሚወስኑ ባለስልጣናት እንዲሆኑ ያደረጋቸው ኢህአዴግ ነው። ይልማ መርዳሳንና ተመስገን ጥሩነህን ከቤተሰቦቻቸው ውጪ የሚያስታውሳቸው ሰው ያልነበሩ ቢሆንም ከየመንደራቸው አውጥቶ ለትልቅ ስልጣን የመደባቸው ኢህአዴግ ነው። እነዚህንና ሌሎች ባለስልጣናትን ሁሉ በኮሎኔልነትም በሚኒስትርነትም በጄኔራልነትም በሾፌርነትም በኦፕሬተርነትም የሰሩበትን 27 ዓመት ተላላኪ ነበርን ብለው ንስሐ ገብተዋል። የ27 ዓመቱ ፖለቲካዊ ሀልዮት ማዕከል ደግሞ ህወሓት ነበር። እነሱም ለ27 ዓመታት ሙሉ የህወሓት ተላላኪ ነበርን ብለዋል። 27 ግንቦት ሃያዎችን ለመላላክ የወሰነ አእምሮ ምን ያህል ጤነኛ ነው የሚለውን እንለፈውና ሰው ተላላኪ ሆኖ እንዴት ጄኔራል እንዴትስ ጠቅላይ ሚኒስትር ይሆናል የሚለውንም እንተውና ሰው ሚኒስትርም ፓርላማ አባልም ጄኔራልም ሆኖ እንዴት ራሱን ለተላላኪነት ይገብራል የሚለውን ጊዜ ያለፈበት ክርክር ምንዝለለውና የቀድሞቹ የህወሓት ተላላኪዎች አሁን የኤሚሬት ተላላኪ ወደ መሆን የተሸጋገሩበትን ከአገራዊ ወደ ዓለም አቀፋዊ ተላላኪነት ያደጉበትን ወቅታዊ ሁኔታ እንመልከት። መጀመሪያ ካሳደጋቸው ተላላኪነት እንነሳ። እኔ የሥራ አስፈጻሚ አባል ሆኜ ለማም የሥራ አስፈጻሚ አባል ሆኖ የምናገለግለው ሌሎች ጌቶችን ነበር። ሁለታችንም የሥራ አስፈጻሚ አባል ሆነን ለኢህአዴግ ስብሰባ ስንገባ እዛው አንብበን እዛው ጥለን የምንወጣ ሰነድ ይሰጠናል። እዛው አንብበን እዛው እንወያያለን። አሁን እኛ የምናስበውን ጽፈን በይፋ ለህዝብ እናቀርባለን። እስከዛሬ እኛ አስበነው አቀደነው የሰራነው የለም። እናገለግል የነበረው ሌሎች ጌቶችን ነበር። 27 ግንቦት ሃያዎችን የወሰደ መላላክ አሁን ዓለም አቀፋዊ ሆኗል ለማለት የሚያስደፍሩ ብዙ ማሳያዎች አሉ። ተላላኪነት ዓለም አቀፋዊ ሲሆን ተላላኪነት ኤክስፖርት ሲደረግ እየታየ ነው። 27 ክረምቶችን ያሳለፍነው ጌቶችን ስናገለግል ነበር ያሉት ሰዎች አሁን ማንን እያገለግሉ ነው የሚለው የተመለሰ ጥያቄ ይመስላል። የ4 ኪሎን ቤተ መንግስት የኤሚሬቶች የምስራቅ አፍሪካ ቅርንጫፍ ጽፈት ቤት ያስባለ ከፍ ያለ ተላላኪነት እየተፈጸመ መሆኑን የሚያነሱ ሰዎች ከሁለት ሳምንት በፊት በጅቡቲ የተካሄደው ስብሰባ ላይ የተፈጸመውን የቅርብ ጊዜ ማሳያ ነው ይላሉ። ጠቅላይ ሚኒስትሩ ወደ ጅቡቲ ያቀኑት የኤሚሬቶችን የውጭ ጉዳይ ምክትል ሚኒስትር ይዘው ነበር። በሱዳን እየተፋለሙ የሚገኙትን የፈጥኖ ድራሹን ሚሊሻ አመራሮች ለማግኘትና ለማነጋገር ወደ ጅቡቲ ያቀኑት የአረቡ ሚኒስትር ከጠቅላይ ሚኒስትሩ ጋር የተጓዙት በጅቡቲ ለነበሩት የጄኔራል ሄሚቲ ሰዎች የሚያስፈልጋቸውን ወጪ ለመሸፈን ገንዘብ ይዘውም ጭምር ነው። ገንዘቡን ይዘው የተጓዙትም ከጠቅላይ ሚኒስትር አብይ ጋር በአንድ አውሮፕላን ሆነው ነበር። በዚህ ልክ ዝርዝር ጉዳዮች ላይ ጭምር ጉዳይ ፈጻሚ የሆኑበትን መነሻ የሚያስታውስ አንድ ከጠቅላይ ሚኒስትር አብይ ጋር ለጥቂት ወራት አብሮ ከሰራ በኋላ ከ2011 አጋማሽ ወዲህ የተገፋ የቀድሞ ሹም እንዲህ ይላል። 2010 ዓ.ም በግንቦት ወር አጋማሽ ጠቅላይ ሚኒስትር አብይ ወደ ተባበሩት አረብ ኤሚሬቶች ሲጓዙ አብረዋቸው ከሄዱት ኃላፊዎች አንዱ ነበሩ። በወቅቱ የአሁኑ ፕሬዝዳንት መሐመድ ቢን ዛይድ አልጋወራሽ ነበሩ። እንዲያም ሆኖ የመንግስትን ስራ የሚያከናውኑት እሳቸው ነበሩ። እስከማውቀው ድረስ ከአብይ ጋር ከዚያ በፊት ትውውቅ የላቸውም።
ያን ዕለት አቡዳቢ ስንደርስ ጠቅላይ ሚኒስትር አብይ ለመሐመድ ቢን ዛይድ ያቀረቡት ጥያቄ እናትህን አገናኘኝ የሚል ነበር። አልጋ ወራሹ ግራ ቢጋቡም እናታቸውን አገናኝተው ከጠቅላይ ሚኒስትሩ ጋር ለማስተዋወቅ አላቅማሙም። አብይ በቀጥታ በአልጋ ወራሹ እናት እግር ላይ ተደፍተው ሲወድቁ ሁላችንም ደነገጥን። እናቴን በቅርብ ነው ያጣኋት፣ የመጣሁት ልጅሽ እንድታደርጊ ነው ብለው ሲማጸኑ ሌሎቻችን ተሸማቀቅን። ከዚያ በኋላ የመሐመድ ቢን ዛይድ እናት ፋጢማ ሙባረክ ልጃቸውን ጠርተው ወንድምህ ነው ብለው ተናገሩ። ሴትዮዋ በአገሪቱ የተከበሩና የኤምሬቶች እናት ተብለው የሚጠሩ ሴት ናቸው። ወዲያው ለአይነ ስውራን ትምህርት ቤት ማሰሪያም ከግል ገንዘባቸው ሰጥተውን ተመለስን። ከዚያን ጊዜ ወዲህ የኤምሬቶቹን ፕሬዝዳንት መሐመድ ቢን ዛይድን አብይ ወንድሜ እያሉ ይጠራሉ በማለት የነገሩን ጅማሮ ለኢትዮ ፎረም በዝርዝር አስረድቷል። ከዚያ በኋላም በሚጽፉት መልእክት ላይ ወንድሜ የምትለዋን ቃል አይረሱም። በንግግሮቻቸውም የመሐመድ ቢን ዛይድን ስም በየአጋጣሚው ያነሳሉ። ሼክ መሐመድን በጣም ነው የማደንቀው። ብዙ ጊዜ ቁጭ ብዬ አብሬው አውርቻለሁ። ስለ ዓለም፣ ስለ ፖለቲካ፣ ስለ ወደፊት ቴክኖሎጂ ያለው ሐሳብ በጣም የሚገርም ነው። ከዚያ በላይ ደግሞ ደግነቱ በጣም ጥሩ ነው። በተለይ እኛ ሀገር እንግዲህ የማመስገን ነገራችን ደከም ስለሚል ነው እንጂ እውነት ለመናገር በዚህ አንድ አመት ውስጥ የዩኤኢ መንግስት ለኢትዮጵያ መንግስት በጣም ከፍተኛ ድጋፍ ሼክ መሐመድ ቢን ዛይድን ለማወደስ የራሳቸውን አገር ህዝብ የማመስገን ባህሉ ደካማ ነው ያሉበትን ንግግራቸውን ውሎ ማደሩን ተመስገን ብሎ የሚያልፍ ወጥቶ መግባቱን ለማመስገን የማይሰስት ለተደረገለት ትንሽ ነገር በማመስገን የሚታወቅ ልጆቹንም ሳይቀር ተመስገን እያለ ስም የሚያወጣው የኢትዮጵያ ህዝብ ምስጋና ቢስ ውለታ የሚያውቅና ያደረጉለትን እጅ አመዳፋሽ አድርጎ የሚያይተደርጉ መቅረቡን በትዝብት አልፈነው ወዳጃቸውን ወይም በእሳቸው ቋንቋ ወንድማቸውን ለማመስገን የሚጓዙበት ርቀት የራሳቸውንም ህዝብ እስከመወረፍ አድርሷቸዋል ብለን እንያዝላቸው። በእርግጥም ጠቅላይ ሚኒስትር አብይ ስለ መሐመድ ቢን ዛይድ አውርተው አይጠቅሙም። ስለ ምርጥ አገር ሲጠየቁ ዱባይ፣ ስለሚያደንቁት መሪም ሲያብራሩ መሐመድ ቢን ዛይድ፣ ስለ አጋር አገር ሲናገሩም የተባበሩት አረብ ኤምሬቶች ከአንደበታቸው ላይ የማይጠፋ ሆኖ ዘልቋል። ለጠቅላይ ሚኒስትር አብይ መሐመድ ቢን ዛይድ የተባሉት ኤምሬቶች መሪ ምጡቅ አእምሮ ያላቸው ድንቅ መሪ ናቸው። ይህንንም ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሳይቀር ለመመስከር እስከ ቴል አቪቭ መጓዛቸውን ይናገራሉ። ብዙ አይነት የመሪነት ብቃት ያላቸው ሰዎች አሉ። በሚያስቡት ሐሳባቸውን በሚተገብሩበት መንገድ የሚገርሙ ሰዎች አሉና በቅርቡ የገጠመኝ አንድ ኢንትረስቲንግ ነገር አለ። እስራኤል ሀገር ሄጄ የእስራኤል ጠቅላይ ሚኒስትር ሳገኛቸው ስለ ዩናይትድ አረብ ኤምሬት አሚር አናገርኳቸውና ሼክ መሐመድ ቢን ዛይድ ይባላሉ። ሼክ መሐመድ ቢን ዛይድ በጣም ዋይዝ እና አዋቂ ሰው ናቸው። ብትገናኙ ብትነጋገሩ እንዴ ያመቻቻለው ኢትዮጵያ ሆስት ማድረግ እንችላለን ብዬ በጣም ብዙ አወራኋቸው እና ከሰሙኝ በኋላ የሚገርም ነገር ተናገሩ። ሼክ መሐመድ ብሪሊያንት መሪ እንደሆነ ምንም መናገር አያስፈልግም። አቡዳቢን በቪዲዮ ካየኸው ማን እየመራው እንዳለ ይገባሃል አሉና ራሱ ሀገሩ የመሪው ማንነት ይናገራል። ራሱ የሀገሩ የሰዎች ዜጎች ደስተኝነትና ኑሮ መሪው ማን እንደሆነ ይናገራል አሉኝ። የህዝቡ ደስተኛነት መሪው ማን እንደሆነ ይነግራል፣ ሀገሩ የመሪውን ማንነት ይናገራል አሉኝ። በዚህም ተደነቁ የሚለውን ንግግር ይዘን አቡዳቢ ሼክ መሐመድ ቢን ዛይድን ከመሰለች የእርሶ የኢትዮጵያ ጉስቁልናስ ማን እንደሚመራት ያሳያል ወይ? 30 ሚሊዮን የሚደርሱ ተረጂዎች፣ በጦርነት የሚያልቁ ሰዎች፣ በሚሊዮን የሚቆጠሩ ተፋናቂዎች ያሉባት የእርሶ ሀገር መሪዋን ትመስላለች ወይ የሚለውን መተንተን የዚህ ዝግጅት ዓላማ አይደለምና እንለፈው። ይህ ሁሉ ንግግር ግን በሁለቱ መሪዎች መካከል ያለውን ግንኙነት በከፊልም ቢሆን ያሳያል። ኤምሬቶች ተፈጥሮዋ ከመንግስታት ጋር ግንኙነት ስታደርግ ዘመናዊ የዲፕሎማሲ ጉድኝትም ስትፈጥር ብዙ አልተለመደም። ከሀገር መሪዎች ጋር ከአማጺ ኃይሎች ጋር ወዘተ በመገናኘት ተቋማዊ ያልሆነ ወዳጅነት በመመስረት ትታወቃለች። የግብጽ የቅርብ አጋር ሆና የዘለቀችው አረባዊቱ ሀገር አሁን ደግሞ የኢትዮጵያ በሮችም ወለል ብለው ተከፍተውላታል። ሰሞኑን በቢሾፍቱ በተካሄደው የአየር ትርኢት ላይም ወታደሮቿንና ትጥቆቿን ጄቶቿንና ባለሙያዎቿን አሰማርታ ታይታለች። የአየር ኃይሉ ዋና አዛዥ ይልማ መርዳሳም ጓዳ ጎድጓዳችንን ከፍተን የምናሳያቸው ወንድም ሀገር ነው ብለንም የተቀበልናቸው ናቸው በሚልም ከኤምሬቶች የምንደብቀው ምስጢር የለም ሲሉ የመደመጣቸው ምክንያትም ይሄው ነው። የነበረው አቅም ያውቁ ነበር። መጀመሪያ የመጣውን ደግሞ በተለይ የመሰረተ ልማት አውሮፕላኖችን ማስተናገድ የመቻል ራሱ አንድ አቅም ነው። ሶስቱን ስላዩ ስላወቁ
አሁን አብረን ልምምድ እያደረግን ነው። ሾም የጋራ ሾው ነው የምናደርገው። የሁለቱ ሀገሮች የግንኙነት ደረጃ በከፍተኛ ደረጃ ያደገ መሆኑን ነው የሚያሳየው። ብዙ ጊዜ ሀገሮች ያላቸውን የወታደራዊ እንትን አንዱ ለአንዱ እንትን አይልም፣ አንዱ ለአንዱ አያሳይም፣ ያው ስለ እርስ በርስ ስለሚጠራጠር። በእነሱ ደረጃ ግን እኛ ወንድማማች ለሆነ ግንኙነት ስላለን ያለንን ካፓቢሊቲ አብሮ የመጠቀምና አብሮ ልምምድ የማድረግ አብሮ ልምድ ልውውጥ አብሮ ኤርሾ ስልጣናዎችም እየተቀያየርን ነው። ምንም እንኳን ጄኔራል ይልማ መርዳሳ እንዳለቆቻቸው የህወሓት ተላላኪ ነበርኩ ሲሉ ባይደመጡም በቃለ ምልልሳቸውም ወቅት ግን ከዓመታት በላይ ከተራ ፓይለትነት እስከ ምድብ አዛዥነት የደረሱበትን የ27 ዓመት ዘመን ሲኮንኑ ተደምጠዋል። አሁን ግን የተባበሩት አረብ ኤሚሬቶችን ለማወደስ ቃል ሲቸግራቸው ቋንቋም ሲያጥራቸው ታይቷል። ጥያቄው 27 ዓመት ተላላኪ ነበርን፣ የሌላ ጌታ አገልጋይ ሆነን የዘለቅነን ያሉት አለቆቹ አሁን ደግሞ ኢትዮጵያን ባሪያ አድርገው እነሱ የአረብ ሎሌ መሆናቸውን እያሳዩ አይደለም ወይ የሚል ነው። አለቃ ቀይረው ተላላኪነትን ከአገራዊ ወደ ዓለም አቀፋዊ ደረጃ ያሳደጉት ከህወሓት ወደ ኤሚሬትም የቀየሩት የጌታና የሎሌ ግንኙነት ምን ውጤት ያመጣል የሚለውን ለመመልከት ከኤሚሬቶች መንግስታዊ ጠባይ እንነሳ። ኤሚሬቶች የአፍሪካ ሀገራትን መሬትና ሀብት ለካርበን ገበያ ለማቅረብ ፔትሮሊየም ወለድ ዶላሯን ታፈሳለች በሚል የተጻፈው የኢንዲፔንደንት ግሎባል ኒውስ መረጃ አረባዊቱ ሀገር አዲስ የቅኝ ግዛት አካሄድ እየተከተለች ደሃገራትን እየበዘበዘች ነው ይላል። ኒው ፎርም ኦፍ ኮሎኒያሊዝም ሲል ይገልጿል። አብይና መሐመድ በወይዘሮ ፋጢማ አማካኝነት ወንድማማች ናችሁ ስለተባባሉ ይህ የኤሚሬቶች ፖሊሲ ይቀየራል ማለት አይደለም። እነ ጄኔራል ይልማ መርዳሳ የሚደብቁት ነገር እንደሌለ በሚናገሩበት ሰሞን የግብጽ መንግስት በህዳሴ ግድብ ድርድር ካልተስማማን የራሴን ጥቅም ለማስጠበቅ እሰራለሁ የሚል መግለጫ አውጥቷል። እነ ጄኔራል ይልማና ብልጽግናቸው ከግብጽ መንግስትና ግብጻውያን በበለጠ በኤሚሬቶች እምነት ይጣልብናል ቢሉም ኢትዮጵያ ግን ለተባበሩት አረብ ኤሚሬቶች ከግብጽ የተሻለች ተመራጭና ታማኝ ልትሆን አትችልም። ካሁን በፊት በህዳሴ ግድብ ላይ በተደጋጋሚ ባወጣቻቸው መግለጫዎችና በአረብ ሊግ ላይ ባንጸባረቀቻቸው አቋሞች ግድቡ መገንባት እንደሌለበትና የግብጽ ጥቅምም አንድ ጠብታ ሊነካ እንደማይገባው በተደጋጋሚ ስትናገር ነበር። ለአብነት ከ4 ዓመታት በፊት በአቡዳቢ በተካሄደው የአረብ ሊግ 153ኛ ጉባኤ ኢትዮጵያ የግብጽን ታሪካዊ መብት ብትነካ ጸቧ ከኛም ጋር ነው ሲል መግለጫ አውጥቷል። የግብጽ ታሪካዊ መብት ማለት አንድም ጠብታ ውሃ ይነካ የሚለው የ1929 ውልና የ1959 የቅኝ ግዛት ስምምነት ነው። ኤሚሬቶች ከኢትዮጵያ ብሔራዊ ጥቅም አንጻር ስትታይ እንዲህ ያለ ሪከርድ ያላት ናት። እነ ጄኔራል ይልማ መርዳሳ ግን ሁሉንም ነገር ከፍተን ሁሉንም ነገር አሳይተናቸዋል ይላሉ። አለቃቸውም የኤሚሬቶች አየር ኃይል አዛዥና ሙያተኞች አበረከቱልን ያሉትን ይገልጻሉ። የዩናይትድ አረብ ኤሚሬት አየር ኃይል ሙያተኞችና አዛዡም ጭምር አሁን ለደረስንበት ጉዞ እነዚህን በእናንተ ፊት በድጋሚ ለማመስገንና ኢትዮጵያ ውለታ የማትረሳ ወዳጅነት የማትረሳ አስፈላጊ ሲሆን በራሷ አሊያም በልጆቿ የምትከፍል መሆኑን ላረጋግጥላቸው እወዳለሁ። እንዲህ የምትወደሰው ሀገር ኢትዮጵያውያንን ኑሯቸውን በሚያሻሽል ህይወታቸውን በሚቀይር ኢንቨስትመንት ላይ አልተሰማራችም። በኢትዮጵያ ውስጥ ድሮን መግዣ ገንዘብ በመስጠት ወታደራዊ ስልጠና በማገዝ ትጥቅ በመሸመትና በመሰል ወታደራዊ መንገዶች የብልጽግናውን አለቃ ስልጣን ለማዳን እየሰራች ነው። ለሚቀጥሉት ያልተገደቡ ዓመታት የሚኖርበትን ቤተ መንግስትም እያነጸች ነው። እናም የተባበሩት አረብ ኤሚሬቶች ከኢትዮጵያ ጋር ግንኙነት አላት ከማለት ይልቅ ፕሬዚዳንት መሐመድ ከአብይ አህመድ ጋር ወንድማማችነት አላቸው ማለት ይቀላል። ይህንንም የአየር ኃይሉ አለቃ ይናገሩታል። የመሪዎች ወዳጅነት ያመጣው ነው ይላሉ። ሁለቱ ሀገር መሪዎች ያላቸው የዲፕሎማሲ ግንኙነት ውጤት ነው። አሁን በዲፕሎማሲ ደረጃ ከተባበሩት አረብ ኤሚሬት ጋር በከፍተኛ ደረጃ አድጎ የወንድማማች ሀገር ወደሚልበት ደረጃ እየደረስን ያለ ነው። በበርካታ ጉዳዮች ላይ ስምምነትም አድርገናል። ከዲፕሎማሲ ከፖለቲካ ስምምነት ከኢኮኖሚ ባሻገር ወታደራዊ ስምምነትም ፈጽመናል። 3 አስርታትን ለተጠጋ ጊዜ ህወሓት ሲልከን ወዴት ሲጠራንም አቤት የምንል ተላላኪ ነበርን ያሉ መሪዎች አሁን ደግሞ ለኤሚሬቶች እየተላላኩ መሆኑን የሚያሳየው የአቡዳቢ ኢንቨስትመንት
ለህዝብ ጥቅም በሚሰጡና ስትራቴጂካዊ በሆኑ ጉዳዮች ላይ ያተኮረ ባለመሆኑም ጭምር ነው የሚል አስተያየት ያላቸው ሰዎች መሐመድ ቢን ዛይድ የጠቅላይ ሚኒስትር አብይ ህልም የሆኑትን ፓርኮችና ቤተ መንግስት ከመገንባት ባለፈ ኑሮን በሚያቃልል ህዝባዊ ህይወትን በሚለውጥ ኢንቨስትመንት ላይ አልተሰማራችም ይላሉ። ኤምሬቶች ይህንን ያህል ገንዘብና ትኩረት ይዛ ወደ ኢትዮጵያ ገባችው ምን ልታገኝ ነው የሚለው ደግሞ ቀጥሎ የሚነሳ ነው። በአንድ በኩል በሱዳን ጦርነት ላይ በምትከተለው ፖሊሲ የአዲስ አበባውን ቤተ መንግስት እንደ ቅርንጫፍ ቢሮ አድርጋ ጉዳይ መፈጸሚው አድርገዋለች። በዚህም የጄኔራል ሄሚቲ ሰዎች አዲስ አበባ እየገቡና እየወጡ የሚላክላቸውን ይወስዳሉ። ከዚህ በተጨማሪም የብልጽግናው መንግስት ለኤምሬቶች የሚሆን ቅጥረኛ ሰራዊት ያቀርባል። በሌላ በኩል ደግሞ ሳውዲና መሰል ሀገራት ከተሰባሰቡበትና ኤምሬቶች የተሰናበተችበትን የቀይ ባህር ፎረምና ቀጠናውን መልሶ ለማግኘት ኢትዮጵያን በማስታጠቅ ኤርትራን ለመውጋት ነው የሚል ግምትም አለ። ይህም ቢሆን ያው ተላላኪነት ነው፣ ከህወሓት ወደ ኤምሬት ያደገ ተላላኪነት። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።